የዛሬውን ቪዲዮ ሁሉም ሴቶች እንድታዩት እመክራለሁ። ትንሽ ደቂቃ ብቻ ስጡኝ። በዚህ ትንሽ ደቂቃ ስለ ወር አበባ ከለር ያሉትን እውነታዎች የማስረዳችሁ ይሆናል። በቪዲዮ መጨረሻ ላይ ቆንጆ ቲፖችን አዘጋጅቻለሁ። የወር አበባ ከለራችሁን አንድ አይነት አለመሆኑን አስተውላችሁ ታውቃላችሁ? አንዳንድ ጊዜ ቀይ፣ ሌላ ጊዜ ደግሞ ጥቁር ብራውን፣ በሌላኛው ወር ደግሞ ሮዝ፣ አንዳንድ ጊዜ ደግሞ ሙሉ ለሙሉ ጥቁር አይነት ከለር ሊሆን ይችላል። በየወሩ የተለያየ የወር አበባ ከለር ሊኖራችሁ ይችላል። ብዙ ሴቶች ይህንን ትኩረት ላይሰጡት ይችላሉ። ነገር ግን አንዳንድ ጊዜ እነኚህ የከለር ለውጦች የጤናችሁን ሁኔታ በቀጥታም በተዘዋዋሪ እንዳንድ ጠቋሚ ምልክቶች ሊሆኑ ይችላሉ። አብራችሁ ብትቆዩ በወር አበባ ስለሚያጋጥሙት የከለር ለውጦች በተመለከተ መረጃ ይዤላችሁ ስለመጣሁ ምናልባት በወር አበባ ስለሚያጋጥሙ የከለር ለውጦች ያላችሁን ግንዛቤ ሙሉ ለሙሉ ልትቀይሩ ትችላላችሁ። ሰላም ውድ ቤተሰቦች፣ ዶክተር መሰለ ነኝ፣ የጽንስና ማህፀን ስፔሻሊስት ሐኪም። ለዚህ ቻናል አዲስ ሆናችሁ ይህ ቻናል ስለ ሴቶች ጤና የማስተምርበትና ግንዛቤ የምፈጥርበት ቻናል ነው። እንደተለመደው ሁላችሁም ላይክ፣ ሼር እና ሰብስክራይብ በማድረግ ቪዲዮውን ጀምሩ። በወር አበባ ጊዜ የሚፈሰው ደም ብቻ ሳይሆን በውስጡ ብዙ ነገሮችን የያዘ ነው። ለምሳሌ ቲሹዎችን፣ ሙከስና እንዲሁም የሆርሞን ለውጦችን በውስጡ የያዘ ሲሆን ይህም በየወሩ የሚፈስ የወር አበባ ሂደት ነው። በዚህ ቪዲዮ መጨረሻ ላይ የወር አበባ ከለሮች ስለ ጤናችሁ የሚነግሯችሁን በተመለከተ ሰፋ ያለ መረጃ የምታገኙ ሲሆን እንዲሁም መቼ ሐኪማችሁን ማማከር እንዳለባችሁ ግንዛቤ የምታገኙ ይሆናል። የመጀመሪያው የወር አበባ ከለር ለውጥ ብራይት ሬድ ወይም ደግሞ ደማቅ ቀይ። ደማቅ ቀይ ወይም ደግሞ ብራይት ሬድ በሚኖርበት ጊዜ አዲስ ወይም ደግሞ ፍሬሽ ብሊዲንግ መኖሩን ሲያሳይ ይህም የወር አበባ በሚጀምርበት ወቅት የማህፀን ግድግዳ እየተላጠ ስለሚወጣ በዚያ የተነሳ ደማቅ ቀይ ወይም ደግሞ ብራይት ሬድ ብሊዲንግ ሊታይ ይችላል። ይህ ትክክለኛና ብዙም ችግር የማያመጣ ሲሆን ብዙ ጊዜ የወር አበባ እንደጀመረ ሰሞንና መሀል ላይ ደማቅ ቀይ ወይም ደግሞ ብራይት ሬድ ብሊዲንግ ሊያጋጥም ይችላል። ደማቅ ቀይ የወር አበባ በሚኖርበት ጊዜ መቼ ነው ትክክለኛ ያልሆነውና ወደ ሕክምና ተቋም መሄድ ያለባችሁ? ምንም እንኳ ደማቅ ቀይ ወይም ደግሞ ብራይት ሬድ ብሊዲንግ ትክክለኛና ምንም ችግር የሌለበት ቢሆንም አንዳንድ ጊዜ ግን ከመጠን በላይ የሚፈስ ከሆነና በየሰዓቱ ፓድ የምትቀይሩ ከሆነ ይህ ጥሩ ምልክት ስላልሆነ ወደ ሕክምና ተቋም ሄዶ ምክንያቱና ይሄ እንዲሆን ያደረጉ ምንድናቸው የሚሉት በትክክል መታወቅና መታከም ስላለባቸው ወደ ሕክምና ቦታ ሄዶ መታየት እጅግ በጣም ይመከራል። ስለዚህ የሚደመው ደም በጣም ከመጠን በላይ ከፈሰሰና በየሰዓቱ ፓድ የምትቀይሩ ከሆነ ይሄ ማህፀን ግድግዳ ላይ ችግር እንዳለ ሊያሳየን ስለሚችል፣ ለምሳሌ ሞኝ የማህፀን እጢና ሌሎች ችግሮችን ሊያሳየ ስለሚችል እንደዚህ አይነት ነገሮች በሚያጋጥሙበት ጊዜ ወደ ሕክምና ተቋም ሄዶ ሐኪምን ማማከር እጅግ በጣም ይመከራል። ሁለተኛው ዳርክ ሬድ ወይም ደግሞ ዳርክ ብራውን ወይም ደግሞ ጠቆር ያለ ቡናማ ከለር ያለው የወር አበባ ደም በሚያጋጥምበት ጊዜ ይህም ብዙ ጊዜ ትክክለኛና ምንም ችግር የሌለው ሲሆን አንዳንድ ጊዜ ግን ይህ የሌሎች ችግሮች መንስኤ መሆኑን ሊያሳየን ይችላል። ጥቁር ቡናማ የወር አበባ ከለር የወር አበባ እንደጀመረ ሰሞንና የወር አበባ በሚያልቅበት አካባቢ የሚያጋጥም ሲሆን ይህም የሚያሳየው ቆየት ያለ ደም ከማህፀን ግድግዳ በሚወጣበት ጊዜ ጥቁር ቡናማ ወይም ደግሞ ጠቆር ያለ ደም ሊወጣ ይችላል። ስለዚህ ይሄ ብዙ ጊዜ ብዙ እህቶች ላይ ብዙ እናቶች ላይ የሚያጋጥም ሲሆን ያን ያህል የተለየ ችግር የማያመጣ ሲሆን አንዳንድ ጊዜ ግን የጤና ችግር ሊሆን ስለሚችል ማስተዋሉና መከታተሉ እጅግ በጣም ይመከራል። በተለይ ይሄ ጠቆር ያለ ቡናማ ከለር ሽታ ካለውና ሌሎች የማሳከክና ሌሎች ምልክቶች ካሉ ኢንፌክሽን ሊሆን ስለሚችል ወደ ሕክምና ተቋም ሄዶ አስፈላጊውን ሕክምናና የምርመራ ሂደቶችን ማለፍ ይኖርባቸዋል። ብዙ ጊዜ ግን ጠቆር ያለ ቡናማ ማህፀን ቆየት ያሉ ደሞችን በሚያስወጣበት ጊዜ የሚያጋጥም ሲሆን ይህም የተለየ የጤና ችግር ላይሆን ይችላል። ሶስተኛው ፒንክ ወይም ደግሞ ሮዝ አይነት ከለር ያለው የወር አበባ ዑደት በሚያጋጥምበት ጊዜ ምን አይነት የጤና ችግሮችን ይነግረናል? ፒንክ ወይም ደግሞ ሮዝ አይነት የወር አበባ ከለር ያለው የወር አበባ ዑደት ብዙ ጊዜ የወር አበባ እንደጀመረ ሰሞንና ስፖቲንግ ወይም ደግሞ ትንሽዬ ደም በሚፈስበት ጊዜ የሚያጋጥም የወር አበባ ዑደት ሲሆን እንዲሁም የደም ማነስ በሚኖርበት ጊዜና የቤተሰብ እቅድ አማራጮችን በምትወስድበት ጊዜ አልፎ አልፎም ከፍተኛ የሆኑ ስፖርቶችን ወይም ደግሞ ኤክሰርሳይዝ የምታደርግ እህት ላይ ፒንክ ወይም ደግሞ ሮዝ አይነት የወር አበባ ዑደት ሊኖራት ይችላል። ስለዚህ ይህ ፒንክ ወይም ደግሞ ሮዝ የወር አበባ ዑደት በሚያጋጥምበት ጊዜ የደም ማነስ መኖር አለመኖሩን፣ የኢስትሮጅን መጠኑ መቀነስ አለመቀነሱንና እንዲሁም ደግሞ የምትወስዳቸው የቤተሰብ እቅድ አማራጮች ካሉ ከነዛ ጋር ሊያያዝ ስለሚችል እነኚህ ነገሮች አንዳንድ ጊዜ ፒንክ ወይም ደግሞ ሮዝ አይነት የወር አበባ ዑደት እንዲኖራችሁ ሊያደርጉ ይችላል። ነገር ግን ይህ ፒንክ ወይም ደግሞ ሮዝ አይነት የወር አበባ ዑደት ወይም ደግሞ የወር አበባ ከለር ረዘም ላለ ጊዜ የሚቀጥል ከሆነ ምናልባት ይህ ፒንክ የሆነበት ምክንያት የሆርሞን መዛባት ወይም ደግሞ ሆርሞናል ኢምባላንስ ሊሆን ስለሚችል አስፈላጊውን ምርመራና የሕክምና ሂደት ማድረግ እጅግ በጣም ይመከራል። ምክንያቱም ሆርሞን በሚዛባበት ጊዜ ቅድም እንዳልነው የኢስትሮጀን መጠኑ ከመጠን በላይ በሚያንስበት ጊዜ ለረዘም ላለ ጊዜ የሚቆይ ከሆነ የሆርሞን መዛባትን ምልክት ሊያሳይ ስለሚችል የሆርሞን ምርመሮችን ማድረግና አስፈላጊ ሕክምና በማድረግ ማስተካከል ይቻላል። አራተኛው ውሃማ ወይም ደግሞ ቬሪ ላይት የሆነ
ቀጠን ያለ የወር አበባ ዑደት በሚኖርበት ጊዜ የተለያዩ ችግሮች እንዳሉ ሊያሳየን ይችላል። ለምሳሌ አንደኛው የንጥረ ነገሮች እጥረት በተለይ ደግሞ አይረን የምንለው እጥረት በሚኖርበት ጊዜና እንዲሁም ደግሞ የሆርሞናል ለውጦች በሚኖሩበት ጊዜ እንደዚህ አይነት ቀጠን ያለ ውሃ የሚመስል የወር አበባ ዑደት ልታይ ትችላለች። ረዘም ላለ ጊዜ ዋተሪ ወይም ደግሞ ውሃ የመሰለ የወር አበባ ዑደት የሚያዩ እህቶች ኢግኖር ማድረግ ወይም ደግሞ መተው የለባቸው። አስፈላጊውን የሕክምና ሂደትና ምርመራ በማድረግ እገዛ በማግኘት ማስተካከል ይቻላል። የአይረን እጥረት ካለ አይረኑን ማስተካከል ይቻላል። የሆርሞናል ኢምባላንስ ካለ ሆርሞኑን ማስተካከል ስለሚቻል ወደ ሕክምና ቦታ በመሄድ አስፈላጊውን እገዛ ማግኘት እጅግ በጣም ይመከራል። አምስተኛ ጠቆር ያለ የወር አበባ ዑደት። ጠቆር ያለ የወር አበባ ዑደት ብዙ ጊዜ አብዛኛው ሴቶች ላይ እህቶች ላይ የወር አበባ በሚጨርሱበት ጊዜ የቆየ ማህፀን ውስጥ የቆየ ደም ስለሚሆን በዚህ የተነሳ በወር አበባ ዑደት እየተጠናቀቀ ሲሄድ እንደዚህ ጠቆር ያለ የወር አበባ ሊታይ ይችላል። ስለዚህ ብዙ ጊዜ ኖርማል የሆነ ምንም ችግር የሌለው ብዙ እህቶች ላይ ሊያጋጥም የሚችል የወር አበባ በሚያልቅበት ጊዜ ጠቆር ያለ ደም ልታይ ትችላለች አንዲት እህት። ነገር ግን አንዳንድ ጊዜ ይህ ጠቆር ያለ የወር አበባ ዑደት ረዘም ላለ ጊዜ የሚቆይ ከሆነና በወር አበባ ሳይክሎች ላይ የሚደጋገም ከሆነ እንዲሁም ከዚሁ ጋር ተያይዞ ሽታ ያለው ከሆነ አንደኛ ኢንፌክሽን ሊኖረው ይችላል። ስለዚህ መታየት ይኖርበታል፣ መታከም ይኖርበታል። ሁለተኛው ነገር ደግሞ ምናልባት ማህፀን አካባቢ የተዘጋ ነገር ኑሮ በትክክል ማህፀን ወደ ውጭ ደሞን እንዳያስወጣ መሰናክል ፈጥሮበት ሊሆን ስለሚችል ይህ የተዘጋው ነገር መታየት ስላለበት ወደ ሕክምና ቦታ ሄዶ መታየት እጅግ በጣም ይመከራል። በጣም ብዙ ሴቶች ላይ የወር አበባ ሊጠናቀቅ አካባቢ እንዲህ ጠቆር ያለ ነገር ሊያጋጥም ይችላል። ያን ያህል መጨናነቅ አያስፈልግም። ግን እንዲህ በጣም የሚደጋገም ከሆነና ሽታ ያለው ነገር ከሆነ መታየቱ እጅግ በጣም አስፈላጊ ስለሆነ ወደ ሕክምና ቦታ ሄዶ መመርመር፣ መታከም እጅግ በጣም ይመከራል። ስድስተኛ ግሬ ወይም ደግሞ ግራጫ ከለር። ግሬ ከለር ያለው የወር አበባ ዑደት በሚኖርበት ጊዜ የተለያዩ ችግሮች እንዳሉ ሊያሳየን ይችላል። ለምሳሌ አንደኛው ከሚያሳየን አንዱ ባክቴሪያል ቫጂኖሲስ ወይም ደግሞ የብልት ኢንፌክሽን የባክቴሪያል ኢንፌክሽን በሚኖርበት ጊዜ እንደዚህ አይነት ከለር ሊያጋጥም ይችላል። ሌላኛው ምክንያት ደግሞ ውርጃ በሚያጋጥምበት ጊዜ አሁንም እንደዚህ ግሬ የሆነ ከለር ሊያጋጥም ይችላል። ስለዚህ ግሬ አይነት ከለር የወር አበባ ዑደት በሚያጋጥምበት ጊዜ ጥሩ ምልክት ስላልሆነ ቶሎውኑ ወደ ሕክምና ቦታ ሄዶ አስፈላጊውን ምርመራና የሕክምና እገዛ ማግኘት እጅግ በጣም ይመከራል። ሰባተኛ የረጋ ደም ወይም ደግሞ ክሎት የሆነ የወር አበባ ዑደት በሚኖርበት ጊዜ የተለያዩ ምልክቶችን ሊያሳየን ይችላል። ብዙ ጊዜ በተለይ አነስ ያለ የረጋ ደም በወር አበባ ዑደት ውስጥ የተለመደና ምንም ችግር የሌለው ሲሆን ነገር ግን ሳይዙ በሚጨምርበት ጊዜና ተደጋጋሚ ሲሆን ምናልባት የጤና ችግሮች ሊሆኑ ስለሚችሉ መታየት እጅግ በጣም ይመከራል። በወር አበባ ዑደት ውስጥ አንዳንድ ጊዜ ላይክ ሳንቲም የምታህል በጣም ትንሽዬ የሆነች የረጋ ደም ብዙ ጊዜ ሊያጋጥም ይችላል። ይሄ ኖርማሊ ብዙ እህቶች ላይ ብዙ እናቶች ላይ ሊያጋጥም የሚችል ምንም አይነት የጤና ችግር የሌለው ሲሆን ነገር ግን አንደኛ መጠኑ በጣም ተለቅ ያለ የረጋ ደም ከሆነ፣ ሁለተኛ ተደጋጋሚ የረጋ ደም የሚያጋጥም ከሆነ ይሄ ኢንዳይሬክትሊ በተዘዋዋሪ የጤና ችግር እንዳለ ስለሚያሳይ ወደ ሕክምና ቦታ ሄዶ መታየት እጅግ በጣም ይመከራል። ለምሳሌ ሞኝ የማህፀን እጢ፣ ኢንዶሜትሪዮሲስ እንዲሁም ደግሞ የሆርሞን ለውጦች ወይም ደግሞ የሆርሞን መዛባት በሚያጋጥምበት ጊዜ በዛ ያለ ተለቅ ያለ የረጋ ደም በወር አበባ ዑደት ውስጥ ሊያጋጥም ይችላል። ለመሆኑ በወር አበባ ዑደታችሁ ውስጥ እንደዚህ ተለቅ ያለ የረጋ ደም አጋጥሟችሁ ያውቃል? እስኪ አስተያየት መስጫው ላይ ያስቀምጡልኝ። ስምንተኛ ይዘቱና የሚፈጥረው ሽታ በጤናችሁ ላይ የሚነግረን ምንድን ነው? ትክክለኛ የወር አበባ ዑደት በሚኖርበት ጊዜ ምንም አይነት ሽታ የሌለው ሲሆን አንዳንድ ጊዜ ሽታ ወይም ደግሞ ኦደር በሚኖርበት ጊዜ ምናልባት ኢንፌክሽን ተጨማሪ ኢንፌክሽኖች ኑረው ሊሆን ስለሚችል አስፈላጊውን ሕክምናና ክትትል ማድረግ እጅግ በጣም ይመከራል። ይዘቱን በምናይበት ጊዜ ስቲኪ የሚያጣብቅ ወይም ደግሞ ጄሊ አይነት የወር አበባ ዑደት በሚያጋጥምበት ጊዜ ይህ በተዘዋዋሪ የሆርሞን መዛባት ስለሚያሳይ ወደ ሕክምና ቦታ ሄዶ አስፈላጊውን ሕክምናና እገዛ ማግኘት እጅግ በጣም ይመከራል። ዘጠነኛ የአኗኗር ዘይቤ የወር አበባ ከለር ላይ ተጽዕኖ እንዳለው ያውቃሉ? የአኗኗር ዘይቤ የወር አበባ ከለር ላይ የራሱ የሆነ ተጽዕኖ አለው። የአመጋገብ ለውጥ፣ ጭንቀት ወይም ደግሞ ስትረስ፣ የእንቅልፍ መዛባት እንዲሁም ደግሞ ከፍተኛ የሆነ ስፖርት ወይም ደግሞ ኤክሰርሳይዝ የምታበዛ እህት ወይም ሴት ላይ የሆርሞን መዛባት ሊያጋጥም ስለሚችል በዚህ የተነሳ የከለር ለውጥ ሊያጋጥም ይችላል። በተጨማሪም አልኮልና ሲጋራ ማጨስ የወር አበባ ሳይክልን ሊያዛቡ ስለሚችሉ በዚህ የተነሳ የተለያዩ ለውጦች ሊያጋጥሙ ይችላል። አይረን የበዛባቸው ምግቦች በመመገብ በቂ ውሃ በመጠጣትና
ጭንቀትን በማስወገድ እንዲሁም አላስፈላጊ ሱሶችን በመቀነስ ወይም ደግሞ በማስወገድ ጤናማ የወር አበባ ዑደት እንዲኖራችሁ ማድረግ ትችላላችሁ። አብዛኞቹ የከለር ለውጦች በብዛት በወር አበባ ዑደት ውስጥ የሚያጋጥሙ ሲሆን ነገር ግን የተለዩ ሲያጋጥሙ ወደ ሕክምና ተቋም መሄድ ያስፈልጋል። ለምሳሌ የወር አበባው በጣም በሚበዛበት ጊዜና ለምሳሌ በየሰዓቱ አንዳንድ ፓድ የምትቀይር እህት ይሄ ጤናማ የወር አበባ ዑደት ስላልሆነ ወደ ሕክምና ቦታ ሄዶ መታየትና አስፈላጊውን ሕክምና ማድረግ ያስፈልጋል። ሁለተኛ ከወር አበባ ዑደቱ ጋር ከሚፈሰው ደም ጋር ሽታ ያለው ፈሳሽ አብሮ የሚፈስ ከሆነ ይህም የኢንፌክሽን ምልክት ሊሆን ስለሚችል ወደ ሕክምና ቦታ ሄዶ መታከም እጅግ በጣም ያስፈልጋል። ከዚሁ ጋር በተጨማሪ ደግሞ ግሬ ከለር ካለ ጤናማ የወር አበባ ዑደት ስላልሆነ ቶሎ ብሎ ወደ ሕክምና ቦታ ሄዶ መታከምና የሕክምና እገዛዎችን ማግኘት እጅግ በጣም ይመከራል። የወር አበባ በየወሩ የሚፈስ ደም ብቻ ሳይሆን ምናልባት ስለ ጤናችሁ የሚነግረን እጅግ በጣም ወሳኝ ስለሆነ ለውጦችን በየወሩ መከታተልና የተለየ ነገር ሲሆን የሕክምና እገዛዎችን ማግኘት እጅግ በጣም ይመከራል። ይህ ቪዲዮ ጠቃሚ ቪዲዮ ስለሆነ ለብዙ ሴቶች እንዲዳረስ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ ሁኑ። በዚህ ቪዲዮ ያልተመለሰላችሁ ጥያቄ ካለ አስተያየት መስጫው ላይ አስቀምጡልኝ። ለዛሬ ያዘጋጀሁት ይህንን ይመስላል። በቀጣይ በሌላ ፕሮግራም እስከምንገናኝ ቸር ሰንብቱ።